በዛሬ ባለፈው የዛሬ የፊታችን የነበረው እሁድ ማለት ነው ትምህርት ነበርና በቤተክርስቲያን በቅዳሴ ስለ ክርስቶስ የሚመጣበት ምልክቶች ወደ ማቴዎስ ወንጌል ምዕራፍ 24 ነው ሲያስተምሩ የሆነ እያነበብኩኝ ወደ ታች ሲሄድ ጥያቄ የፈጠረብኝና እንዳልጠይቅ ቤተክርስቲያን ላይ ያልተለመደ ነገር ስለሆነ በጣም ዝም አልኩኝ። ግን በዚህ አጋጣሚ አንተ እንድታስረዳኝ ወደ ቁጥር 36 አካባቢ እዛ ስደርስ ከልጁም አያቅም የሚል አነበብኩኝና ልጅ ብለን የምናምነው በእግዚአብሔር በቤተክርስቲያናችን ኢየሱስ ክርስቶስ ነው ብዬ በውስጤ አሰብኩና ይሄ ምን ማለት ነው ብታስረዳኝ ነው። ይቅርታ ተጠራጥሬ አይደለም፣ ግን የሆነ ጥያቄ ፈጠረብኝና ከቻልክ ብታስረዳኝ አመሰግናለሁ። እሺ ባጭሩ ላስረዳህ። ብዙ ጊዜ ሙስሊሞቹ ይሄንን ወስደው ክርስቶስ አያቅም፣ ክርስቶስ አምላክ አይደለም ለማለት ይጠቅሱታል። እኛ ኦርቶዶክሳውያን ግን ይህንን የምንረዳበት በደንብ የራሳችን የሆነ ኦርቶዶክሳዊ መነጽር፣ ክርስቲያናዊ መነጽር አለን። በመጀመሪያ ሙሉን ስታነበው ኢየሱስ ክርስቶስ ያውቃል፣ ምክንያቱም ሙሉን ነገር ተናግሯል። ስለ ዕለተ ምጽአቱ፣ በዕለተ ምጽአቱ የሚደረገው ነገር፣ ከምጽአቱ በፊት የሚሆነውን ነገር ራሱን የሰው ልጅ እያለ በሚመጣበት ጊዜ እንዲህ ምልክት ይደረጋል፣ በዛች ሰዓት በዛች ቀን እያለ ስለዛች ሰዓትና ስለዛች ቀንማ ነግሮናል በደንብ ሙሉ ምዕራፍ። ታዲያ ታች ላይ አውርዶ ታዲያ ለምን እንደዛ አለ ቢባል አንደኛ እኛ ምን እናምናለን መሰለህ? ለምሳሌ ምን ይላል መጽሐፍ ቅዱስ ስለ ክርስቶስ ሲናገር ኃጢአት የማያውቀውን እርሱን ስለኛ ኃጢአት ያደረገው ይላል አይደለ? ሚዩትን አንድ አንሳልኝ። ይላል። ኃጢአት የማያውቀውን ሲባል ምን ማለት ነው? ክርስቶስ ኃጢአትን አያውቃትም ሲባል ምን ማለት ይመስላል? ንጽህናውን እየነገረኝ ይመስለኛል። በእውቀት አያውቃትም ማለት ነው? ነው ያውቃታል። በምን ግን አያውቃትም ማለት ነው? በተግባር አልሰራትም ነው። በተግባር አልሰራትም፣ በተግባር አላደረጋትም ነው አይደለ? እንጂ ከእርሱ የምትሰወር እውቀት የለችም፣ በእርሱ ዘንድ ሁሉ የተገለጠ ነው አይደል? ስለዚህ ስለዛሽ ቀን አያውቅም ሲባል ልጅም ቢሆን ሲል አንድም እኛ በስጋ ተካፍሎናልና ኦኬ፣ በደምና በስጋ ተካፍሎናልና አንድም ሰው የሆነ ፍጥረት ሰው የሆነ ሰዋዊ ባህሪ ያለው ሰው የሆነ ምክንያቱም እሱ ፍጹም አምላክ አይደለ? ስለዚህ በሰውነቱ እኛን ይመስለናልና ስለኛ ተናገረ። ምን ብሎ? ስጋዊ ፍጥረት ሰዋዊ ፍጥረት ምን አያውቅም ሲል ነው? ስለዛሽ ቀን አያውቅም ሲል ነው። እኛ ምክንያቱም እኛ መስሏልና አይደለ? ፍጹም ሰው ስለሆነ። በተረፈ ግን ምን እያለ ነው ጌታ? ያቺ ቀንማ አዎ በአብ ታስባለች፣ በአብ ትታወቃለች፣ በወልድም ትታወቃለች። ግን ገና ምን አላረገባትም? ወልድ ፈርዶ ገና አልገለጣትም አይደለ? ቀኗን ገና አልፈረደባትም። በፍርድ በመስራት አልገለጣትም አይደል? በእውቀትማ ያውቃታል። ከእሱ የተሰወረ የአብ እውቀት፣ የወልድ እውቀት፣ የመንፈስ ቅዱስ እውቀት አንዲት እውቀት ናትና ሶስት እውቀት የለም። እኛ እውቀትና ፈቃድን ለሶስትነት ለአንድነት ነው የምንሰጠው። ስለዚህ ለባህሪ ስለሆነ እርሱ በባህሪው አዋቂ ነው። ማንም ሊነግረው አይፈልግም። ሁሉ በእርሱ ዘንድ የተገለጠ ነው አይደል? በጌታ ፊት። ስለዚህ ሁሉን ያውቃል። ግን አያውቃትም ሲል ምን ማለት ነው? በድርጊት ገና ወይም በመፍረድ ወይም በመስራት ገና ምን አላረጋትም ማለት ነው? አልገለጣትም ማለት ነው። ቅድም ኃጢአት አያውቅም ሲባል ክርስቶስ ኃጢአት አያውቃትም ያለው በመስራት አልገለጣትም አይደል ያለው? ስለ ራሱም አያውቃትም የሰው ልጅም ቢሆን ሲል አንደኛ በተዋህዶ ስጋዬን ተናገረ። ኦኬ፣ ፍጹም ሰው መሆኑን ተናገረ። ሁለተኛ ደግሞ በምን አልገለጣትም አልኩ? በፍርድ በመፍረድ። ምክንያቱም ፍርድን ሁሉ ለማን ሰጠው ነው የሚለው መጽሐፍ ቅዱስ? ለወልድ አይደል? ስለዚህ ያችን የፍርድ ቀን በመስራት ገና አልገለጣትም። ምክንያቱም መጥቶ የሚገልጣት ማን ነው? ወልድ አይደለም? ስለዚህ ፈርዶባት ሰርቶባት አልገለጣትም የሚለውን ለማሳየት ምን ተባለ? አያውቅም ተባለ ማለት ነው። ግልጽ ነው። ሙስሊሞቹ እንደሚረዱት አይደለም እኛን። ምክንያቱም እዛው መልሶም ይላል መሰለ፣ አስተውል። እዛ ማቴዎስ ወንጌል ላይ እንዲህ የሚል ቃል አለ። ሙስሊሞቹ ብዙ ጊዜ ያችን ቃል ብቻ ይዘው ነው ያው ለራሳቸው ለምቾት ከኢሳ ጋር ለማመሳሰል ስለሚጥሩ ነው። ግን እዛው ለምን ይላል መሰለ፣ ያው ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ አለና ያን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱን ሊቆፍር ባልተው ነበር ይላል። አየኸው? ስለዚህ ራሱን በማን መሰለ? በሌባ መሰለ አይደል? ሌባ የሚመጣበትን ሰዓትና ቀን ያውቃል አያውቅም?
ያውቃል እኮ አይደል? አዎ አንተን እንጂ የማታውቀው ሊሰርቅ የሚመጣው ሌባ መቼ እንደሚመጣ በምን ሰዓት እንደሚመጣ ያውቃል አያውቅም? ያውቃል። ያውቃል። ከአንተ ግን ምን ይጠበቃል? ሁሌ ተዘጋጅቶ መኖር አይደል? አዎ ስለዚህ ጌታ ምላ ራሱን በሌባ መስሎ ምን አለ? ሌባ በየትኛው ክፍል እንዲመጣ ቢያውቅ ኖሮ በነቃ ሰው ቤቱን ሊቆፍር ሌባውን ሊዘርፈው ባልፈቀደ ነበር ይላል። አየኸው? ስለዚህ ራሱን በምን መሰለ? በሌባ መሰለ። ራሱን በሌባ መሰለ። እኛን ደግሞ በሰው መስሎ ምን አደረገ? ያ ሰው ሌባ መቼ እንዲመጣ ቢያውቅ ኖሮ በሩን ቤቱን እንዲቆፍር ወይም በሩን እንዲሰብር ባላደረገው ነበር። ተዘጋጅቶ ይኑር ነው አይደል? ስለዚህ እርሱ ያውቃል ቀኗን ማለት ነው። አየኸው? ግን ስለዛች ቀንና ስለዛች ሰዓት ሲል ምን ማለት ነው? በፍርድ አልገለጣትም፣ በመስራት አልገለጣትም። በማወቅማ ያውቃታል። ከእሱ የተሰወረ የለም። እርሱ ፍጹም አምላክ ፍጹም ሰው ነው። እኔና አብ አንድ ነን ያለ ከአብ ጋር እኩል ስልጣን ያለው ነው። የአብ የሆነ ሁሉ የእርሱ ነው አይደለ? አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ያለ ነው። አስተውል። አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ያለ ነው። ስለዚህ አብ የሚያውቃትን ወልድም ያውቃል። አብ የፈረዳትን ወልድም የፈረዳት ናት። ግን ያችን የፍርድ ቀን የመጨረሻዋን ቀን በመስራት የሚገልጣት የሚፈርድባት ማን ነው? ወልድ። ስለዚህ ገና አልፈረደባትም፣ ገና አልገለጣትም፣ ቀኗን በመፍረድ አልገለጣትም ለማለት ከልጅ ምንድነው ከአባት ብቻ በቀር ልጅም ቢሆን አያውቅም የሚለውን አስቀመጠ ማለት ነው እንጂ ከእሱ የተሰወረች ቀንም ሰዓትም የለችም። ይልቁንም ንስሐ እንድንገባ ፍጹም ሰው ነውና ስለ ሰውነቱ ሲናገር ይህን ተናገረ። እኛ ፍጹም ሰው ብቻ ስለሆንን ይህን አናቅም። እርሱ ስለ ሰው ልጆች ደግሞ የሰው ልጆችን ወክሎ ፍጹም ሰው መካከለኛ አይደለ? በሰውና በእግዚአብሔር እኛን የመሰለ ማለት ነው። ስለዚህ ስለ እኛም የተናገረበት አንቀጽ ነው ማለት ነው በፍጹም ሰውነቱ። ቴንኪው መዝሙሬ፣ በጣም አመሰግናለሁ። በጣም ቴንኪው። ምንም ችግር የለውም። እሺ ወንድሜ። እሺ ዶክተር ዳኒ አንቱ ዶክተር ዳኒ ጤና ይስጥልኝ። ያሬዶ እንዴት ነህ? እንኳን በሰላም መጡ። እንኳን በሰላም ቆዩኝ ልበል እኔ። ሰላም ነው አለ ሁሉ ሰላም፣ እግዚአብሔር ይመስገን። ተመስገን። አዎ ያው አልተመቸም። አይ ሰሞኑን ደግሞ የበረታ ነው። ሰሞኑን ብቅ እያልኩኝ ነው ዳኒ። ያው ኦኬ። የአሁኑ መልሴ ላይ የፕሮቴስታንቱ መልስ ምንድን ነው? አንድ አይነት ነው ወይስ የተለየ ነው ዳኒ? ይሄ ጥያቄ ቢቀርብላችሁ አያውቅም የሚለው በምን ነው የምትፈቱት? ሁለት ቪው ነው ያለው። የመጀመሪያ ቪው እንደሚታወቀው በአይሁዳውያኖች ስርዓት መሰረት ጌታ እያወራ ያለው ለአይሁዳውያኖች ነው። አንድ አይሁድ ሚስት ሲያገባ ሚስቱን እራሱ ነው የሚመርጠው፣ አባቱ አይመለከተውም። አባት ደግሞ ቀኑን ይወስናል። ቀኑን ሲወስን ልጁ እኮ ያውቃል ሚስት እንዳጨ እንደሚያገባና እንትን እንደሚል። ነገር ግን ይሄንን በባህላቸው መሰረት ያው ኮንቴክስቱ የተወራው ለማን ነው? ለአይሁዶቹ ነው ጌታ ያወራውና፣ ስለዚህ ያንን እየደገመላቸው ነው። ልጅ አያውቅም አባት ያውቃል ማለት ልጅ መርጧል፣ አባት ሰርጉን ይወስናል የሚለውን ትራዲሽናቸውን እያሳየ ነው የሚል ቪው ሲኖር፣ ሁለተኛው ደግሞ ጌታ ፍጹም ሰው ፍጹም አምላክ ነው እና በአምላክነቱ ያው አንድ አምላክ ነው የምናምነው፣ አብ ወልድ መንፈስ ቅዱስ አንድ አምላክ እና የማያውቀው ነገር የለም። ቅድም አንተ በደንብ እንዳብራራኸው የመጨረሻውን ዘመን በደንብ አድርጎ ገልጾላቸዋል፣ ከፍም ዝቅም ብለን ስንመለከት። ነገር ግን እያወራ ያለው በዛን ሰዓት በዛ ቦታ ላይ የሰው ልጅ ሆኖ ስለሆነ በክብሩ ስላልሆነ ያንን እያሳያቸው ነው የሚል ሁለት ቪዎች ነው ያሉት። ሁለቱም ትክክለኛ ቪዎች ናቸው ብዬ አስባለሁ እና በዚህ ነው እኛ የምንረዳው። በክብሩ ስላልሆነ ማለት ነው ደግሞ በስጋ ስለሆነ ማለት ነው። ጌታ በስጋ እንደሚታወቀው ጌታ በሰማይ አሁን በክብሩ ነው ያለው። በተገለጠ ጊዜ ዮሐንስ ፊት ለፊቱ ሊቆም አልቻለም። ታውቃለህ፣ የዮሐንስ ራእይ ምዕራፍ 1 ላይ ዮሐንስ ጌታ ሲገለጥ መቆም አልቻለም እጅ እስኪጫንበት ድረስ እና ጌታ በክብሩ ቢገለጥ በዚህ ምድር ላይ ማንም ሰው ፊቱ ሊቆም አይችልም የሚባል እሳት ነው። ነገር ግን ራሱን የባሪያን መልክ ይዞ ስለመጣ እንደ ባሪያ ስለተመላለሰ ስለሚርበው ስለሚጠማው ሁሉን
እንደ ሰው እንደኛ ወንድም ሆኖ ስለተገለጠ ሰው ሆኖ ስጋ ለባሽ ሆኖ ስለተገለጠ ያንን እየተናገረ ነው እንጂ በአምላክነቱ የማያውቀው ነገር የለም። ሁሉ ነገር ያውቃል። ያ ምክንያቱም መጽሐፉ ራሱ ስለሚናገር የሰውን ልብ ሁሉ ያውቅ ነበርና ስለሚል ማለት ነው። በምድር ጌታ ሲገለጥ ሰው ብቻ ነው? ሰውም አምላክም ነው። ግን አምላክነቱ ለእኛ እንደሚታወቀው ጌታ እንደ ሰው ነው የተገለጠው። ይርበዋል፣ ይደክመዋል፣ ያስባል፣ አልገባኝም ይተኛል፣ ዳንኤ። ይነሳል። ቆይ አንዴ ስማኝ። እኔ አሁን የጠየቅኩ አምላካችን ኢየሱስ ክርስቶስ በምድር ላይ ሲገለጥ ፍጹም ሰው ፍጹም አምላክ ነው ወይስ ግማሽ አምላክ ፍጹም ሰው? ሙሉ አምላክና ሙሉ ሰው ነው እንጂ ፍጹም ሰው ፍጹም ትሩሊ ማን ትሩሊ ጋድ ነው ለሚለው የኒኪያው። በጣም ጥሩ። ስለዚህ ትሩሊ ማን ትሩሊ ጋድ ከሆነ ፍጹም አምላክ ፍጹም ሰው እያልን ስለሆነ በምድር ላይ ሲመላለስ አምላክነቱ ከእርሱ አልጎደለም፣ በአምላክነቱ አላነሰም። ፍጹም አምላክ ፍጹም ሰው ነው አይደል? በደንብ እንጂ 100% የጎደለ ነገር የለም። በአምላክነቱ አልነበረም ያልከው ለምንድን ነው? ኧረ በአምላክነቱ አልነበረም አላልኩም፣ ግን እንደ ሰው ስለተመላለሰ በሰው አውድ ነው ያወራው ነው እያልኩ ያለሁት እንጂ በአምላክነቱ በቃ ኢየሱስ እኮ ከዘላለም እስከ ዘላለም አምላክ ነው። ስለዚህ አምላክነቱ የሚቀር ነገር አይደለም። ቃል ስጋ ሆነ ነው እንጂ ቃል አምላክነቱ ቀርቶ ስጋ ለበሰ ወይም ወደ ስጋ ተቀየረ የሚል አይደለም ያለው። ስለዚህ አምላክነቱ ከአጽናፍ እስከ አጽናፍ ከዘላለም እስከ ዘላለም ነው። ይሄ ምንም ግልጽ እኮ ነገር ነው። በምድርም እያለ አምላክ ነበር። ማቴዎስ ወንጌል ላይ ስለ ዳግም መምጣት ስለ ራሱ ሲነግረን ስለ መጨረሻው ቀን ሲነግረን ስጋውን ያወራው እያልክ ነው? አልገባኝም። የስጋው ባህሪን ያወራው እያልክ ነው? ነው ጌታ ኢየሱስ ክርስቶስ ሰውም ነው አምላክም ነው። ለምሳሌ ራበኝ ሲል፣ ጠማኝ ሲል ወይንም ደግሞ ሲተኛ ሰውም አምላክም ስለሆነ በሰውነቱ ነው መቼም የሚተኛው። ማይለያይ ቢሆንም ማለት ነው አለ እንደ አምላክነት አይተኛም እኮ። አልገባኝም ዳንዬ። ቅድም ማቴዎስ ወንጌል ምዕራፍ 24ን ላይ አይተህ እዚህ ጋር ስለዛች ሰዓትና ስለዛች ቀን አያቅም የሚለውን ይዘህ ምን ብለህ ፈታኸው መሰለ? በሙሉ ክብሩ ልክ አሁን ባለበት ክብሩ ስላልነበረ የባሪያን መልክ ስለያዘ ብለህ ፈታኸው። እሱን ያልገባኝ ነገር እዚህ ክፍል ላይ ጌታ ምንድን ነው ለምሳሌ ስለዛች ቀንና ስለዛች ሰዓት የሰው ልጅ ምንድን ነው ልጅም ቢሆን መላእክትም ቢሆኑ ማያውቅም ሲል ምን ማለት ነው ብዬ ስጠይቅ እኔ የፈታሁበት መንገድ አለ አይደለም? ድጋሚ ፍታልኝ፣ በደንብ እንድረዳ እንደው ድጋሚ ፍታልኝ። ሪፍሬዝ አድርገው ድጋሚ ልስማ። እኔ እናንተ ኦብጀክቲቭሊ የሆነ ነገር ልንከራከር የምንችለው በቀጥታ በተጻፈ ነገር ላይ ነው እንጂ በቀጥታ ባልተጻፈ ነገር ላይ መረዳታችንን ነው የምናስቀምጠው። ስለዚህ በቀጥታ የተጻፈው ምንድን ነው ሲባል ኢየሱስ ክርስቶስ አምላክ እንደሆነና አምላክነቱ ከዘላለም እስከ ዘላለም እንደሆነ ግልጽ ነው። ስለዚህ በዚህ ጉዳይ ላይ ሁለተኛ ጥያቄ አናነሳም። ከዛ ኢየሱስ ክርስቶስ ሰውነቱ ደግሞ የሚጀምረው የዛሬ 2000 ዓመት ነው፣ ቃል ስጋ በሆነ ጊዜ ማለት ነው መጽሐፍ እንደሚናገር። ስለዚህ ቃል ስጋ ይቅርታ ዳኒሻው፣ እኔ ጥያቄን የጠየኩ ስለዛች ቀንና ስለዛች ሰዓት ልጅም ቢሆን መላእክትም ቢሆኑ ከአባቶች በቀር አያውቅም ሲል ምን ማለት ነው? በአንተ በፕሮቴስታንቱ ትምህርት ይሄ አሁን የጠየከኝን ጥያቄ ለማስረዳት ብለህ የነካካቸው ነገሮች እያስተካከልኩ ነው ያለሁት። የነካካቸው ነገሮች እኔ ያላልኩትን ነው። ችግር የለውም። አሁን መልስልኝና ከዛ ተናገርካቸው እኮ ያሬድ፣ ተናገርካቸው እኮ አምላክነቱ ምናምን ተምታታ አምላክነቱ ምናምን ብለህ ስለዚህ አስተካክለህ መልስልኝ እኮ አልኩህ። ለዛ ነው አስተካክለህ አሁን ስትመልስልኝ ይኸውልህ ዳንኤል ፕሊዝ፣ ቅድም ልክ እንደመለስክ አድርገህ መልስልኝና በዛው ማስተካከል የምትፈልገውን ነገር አስተካክል። ግን አሁን የምፈልገው እኔ ስለዛች ቀንና ስለዛች ሰዓት ልጅም ቢሆን መላእክትም ቢሆኑ ከአባቶች በቀር አያውቁም ሲል ፕሮቴስታንት ይህን ክፍል እንዴት ነው የሚፈታው? መጀመሪያ ይፈታልኝ። ሁለት ቪው አለ ብዬ ነገርኩ። የመጀመሪያ ቪው አባት ሁለቱም ቪው ትቀበለዋለህ? አዎ፣ አንድም እንዲህ አንድም እንዲያ የሚለው እናንተ ትቀበሉ የለ? እኛን ትሆነ ያንተን የጠየቁ የኔንማ ቅድም አስረዳው። ያንተን ትምህርት ሁለቱንም ቪው ትቀበለዋለህ? እንደዚህም ሊሆን ይችላል እንደዚህም ሊሆን ይችላል። ይሄ ማለት እኮ አንድምታ ይባላል። ገብዳኝ ዳንዬ፣ እኔ ለምሳሌ አንድምታይን ሳመጣ ተቀብየው ነው። አንተ ተቀብለው ነው ወይ የምትጠቅስልኛው? ሁለቱ? አዎ እቀበለዋለሁ። ምን ጥያቄ አለው? ጥሩ። ስለዚህ ሁለቱን ንገረን። አሁን የመጀመሪያው ጌታ ኢየሱስ ክርስቶስ እንደሚታወቀው አይሁዳዊ ነው። እያወራ የነበረው ለአይሁዳውያኖች ነው። በአይሁድ ትራዲሽን መሰረት ልጅና አባት ልጅን በሚድርበት ጊዜ ልጅ ሚስት ይመርጣል። ልጅ ሚስት ይመርጥና
ሄዶ ለአባቱ ይናገራል። ሚስት ላገባ እፈልጋለሁ እከሊት ነች ብሎ ይናገራል። ከዛም አባት ደግሞ ጎሽ ብሎ ካጸደቀ በኋላ ነገር ግን ቀኑን የሚወስነው አባት ነው በአይሁዶች ባህል መሰረት። ስለዚህ ጌታ ኢየሱስ ክርስቶስ ምን አደረገ? ስለዛች ቀን በሚጠይቁት ጊዜ ስለዛች ቀን አባት ነው እንጂ የሚያውቀው ልጅም አያውቅም ሲል የአይሁዶችን ታሪክ እያሳየው ነው። አይሁዶች ማነው እንደሚታወቀው እንደዚህ ብሎ የፈታው? ዳንኤ ማነው እንደዚህ ብሎ የፈታው? አሳየኝ። ትልቁ ላይ ሆንና እንደዚህ ብሎ የፈታውን አባት አሳየኝ ፕሊስ። እንደዚህ ብሎ ያስቀመጠውን ቪው ማን ነው እንደዚህ ያለው? አሁን ይሄንን ደቂቃ ያስፈልገኛል። ችግር የለውም። ያ ችግር የለውም፣ ምንም ችግር የለውም። ይዝላለሁ ደቂቃ ኢስ ፋይን። በአባት ለልጁ በሚድር መልኩ ይሄን የፈታ ሰው አለ ብለኸኛል። ማየት ፈልጋለሁ። ቱ ቢ ኦነስት ሐዋርያት ናቸው የጠየቁት። ኦኬ ከላይ ስታነበው የተዘጋጀ እሺ፣ ደቀ መዛሙርቱም የመቅደሱን ግንቦች ያሳዩት ቀረቡ ይልና እርሱ ግን መልሶ ይህ ሁሉ ታያላችሁ፣ እውነታችሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት። ከዛ ንገረን የመምጣትህ ነገር ምልክቱ ምንድን ነው አሉት። ስለዚህ ያን እየመለሰላቸው ነው ጌታችን። እሱን አሁን እስቲ እንግዲህ በባህላቸው አባት ለልጅ ይድራል ምናምን ብሎ ይሄንን ለዛም የፈታ እይታ ካለ ማን የትኛው አባት እንደሆነ ማወቅ እፈልጋለሁ። አይፈታም እያልክ ነው ያለው፣ ግን ማወቅ የፈለክበት ምክንያት ምን ነበር? ማወቅ ፈልጌ ነው እኔ ሰምቼ ስለማላቅ፣ እንደዚህ የፈታ አባት ሰምቼ ስለማላቅ ነው። ስለማታውቅ ነው እንጂ እየተቃወምክ አይደለም። እስካላወቅኩማ እቃወምሃለሁ። የማላውቀውን አላውቅም። ካላወቅኩኝ እቃወማለሁ ማለት ነው። የተቃወምከኝ ባለማወቅ ነው እንጂ ቤዛ አግኝተህበት አይደለም። እኔ የማውቀው ሌላ ስለሆነ ቅድም እኔ በፈታሁበት መልኩ ስለሆነ አንተ ደግሞ የፈታበትን ማን እንደፈታ የትኛው አባት እንደሆነ አሳየኝ። ችግር የለውም። እስኪ ለጀሱ 1-3-4 ደቂቃ ስጠኝ። ችግር የለውም። ውሰድ ዳንዬ፣ ችግር የለውም። ጊዜን ውሰድ፣ ችግር የለውም። እሺ ፔትራ ሰላም ብያለሁ። ፔትራ ናችሁ? ሰላም ነው ያሬዶ? ሰላም ብያለሁ። እግዚአብሔር ይመስገን። ሰላም ላንተ ይሁን። በስመ አብ ከረጅም ጊዜ በኋላ ያው ቲክቶክ ላይ እንተያያለን እንጂ አውርተን አናውቅም። በፊት እስልምና ላይ ትዝ ይልሃል አይደለ? ፔትራ እንገናኝ ነበረ። አዎ እውነት ነው። እንዴት ነው? ሁሉ ሰላም? እየበረታክ ነው? ክብር ይመስገን ደህና ነኝ። አንተ እንዴት ነህ? ትዳር፣ ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን ተመስገን። በጣም ደህና እግዚአብሔር ይመስገን ደህና ነኝ። እስቲ ዶክተር ዳኒ እስኪዘጋጅ ድረስ እዚህ ማቴዎስ ወንጌል ምዕራፍ 24 ላይ ያለውን እንዴት ነው የምትፈታው? ስለዛች ቀና ስለዛች ሰዓት ልጅም ቢሆን መላእክትም ቢሆኑ ከአባቶች በቀር አያውቅም የሚለውን በምን ነው የምትፈታው? እሺ እኔ እንኳን ጥያቄ ለመጠየቅ ነበር የገባው በርዕሱ ግን የተጀመረ ስላለ ዳኒ እንደሚያምነው ነው ማምን። እኔ እንኳ የመጀመሪያው በሁለቱ እይታዎች ነው የምታምነው። የሰርጉ ትራዲሽን አባት ልጅ የታጨለትን ያው አባቱን የሰርግ እንኳን የሚወስነው የሚል የትራዲሽን ስላለ ማን ነው እንደዛ ብሎ የፈታው? እንደዛ የዳኒን አሁን እንትን ያለው ማለት ነው። እሱን ቪው ነው ማምን እኔ እኮ የማን ቪው ነው ብዬ ነው ፔትራ። ማን ነው የትኛው አባት ነው እንደዛ ብሎ ያስቀመጠው ቪው? የተለያዩ አባቶች አሉ። የኢትዮጵያ መጽሐፍ ቅዱስ አዲሱ መደበኛ ላይም አለ። እንደገና አዲሱ መደበኛ ከየት አምጥቶ ነው ያስቀመጠው ብዬ ነው። የማን ነው ሪፈር ያደረገው? ምክንያቱም አዲሱ መደበኛ የፕሮቴስታንት ሊቃውንቶች ያስቀመጡት ያዘጋጁት እይታቸውን ያስቀምጡበት ነው። የአባቶች የሚያምኑትን ነው። የትኛው አባት ሪፈር ለማድረግ እንግዲህ ዳኒ ይዞ የሚመጣውን እንየውና እኔ ምናልባት አንድ ስልክ ነው ያስኩኝ። በምችልበት ሰዓት እኔም ይዤ መምጣት እችላለሁ። ኦኬ፣ ስለዚህ ጥሩ። ምክንያቱም ማወቅ እፈልጋለሁ ይሄንን የተናገረ አባት ጌታችን ኢየሱስ ክርስቶስ ይህን ሲናገር ስለ መጨረሻው ቀን እየተናገረ ነው።
ስለ መጨረሻው ቀን እየተናገረ ሐዋርያቱ ጠየቁት፣ ንገረን የመምጣትና የመጨረሻው ቀን እንዴት ይሆናል አሉት። ስለዚህ ይህን እየመለሰላቸው ነው። ሰው በምን አንጻር ሆኖ ከሰርግ ጋር እንደተገናኘ አልገባኝም። ኢቭን ወደ ሰርግ እንኳን በሚለው ኮንሰፕት በአይሁድ በዓል እንኳን ብንወስደው አያስኬድም። ምክንያቱም አባት ይቀድማል፣ ልጅ በኋላ ይመጣል። በስላሴ አስተምሯችን ደግሞ አብ ከጥንቱም የሚያውቀውን ወልድ ከጥንቱም ያውቀዋል። ከአብ የተሰወረው ነገር የለም፣ ከወልድም የተሰወረ ነገር የለም። የአብ እውቀት የወልድም ናት፣ የወልድ እውቀት የአብም ናት። አብ የሚያውቀውን ወልድም ያውቀዋል፣ በእኩል ያውቀዋል። አብ ሳይቀድም ወልድም ሳይቀድም አብ በነበረበት ዘመን ሁሉ ወልድም ነበረና፣ ስለዚህ አሮን ነው የትኛው ሰው እንደዚህ ብሎ እንደፈታው በተለይ ከእውቀት አንጻር አሁን አያውቅም የሚለውን እኮ እያልኩ ሳይሆን ኢየሱስ አያውቅም ሳይሆን እውቀታቸው አንድ ነው። አንድ እውቀት ነው ያለው። አይ በሰርግ የፈታችሁበትን ነው ጴጥራ፣ በሰርግ መልክ በአይሁድ በዓል መቴስ የፈታችሁበትን። አሁን ምሳሌ እኮ በሐዋርያት ሥራ ምዕራፍ 1 ላይ ለእስራኤል መቼ ነው የምትመልስ ብለው ሲጠይቁት የእስራኤልን ክብር ወይም የእስራኤልን መንግስት አብ በገዛ ስልጣኑ ይወስነው እና ያለ አይደል ኢየሱስ ወራትና እኮ ያ ስልጣን እኮ የወልድም ነው። አዎ ያ ስልጣን ያው መወሰን የወልድም ነው። ኦፍ ኮርስ ነው እኮ። አሁን እኮ በመጽሐፍ ቅዱሳችን ኢየሱስ ሲናገር አብ ማያውቀውን ኢየሱስ አያውቅም ማለት አይደለም። ኢየሱስም ሁሉን ያውቃል። ልክ እንደ አብ ሁሉን ቻይ ነው እኮ። ሁሉን የሚችል ጌታ አምላክ አልፋና ኦሜጋ ተብሏል። ሁሉን ያውቃል፣ ሁሉን ይችላል። እንደዛ እያልኩ ሳይሆን ራሱ ኢየሱስ ለምን እንደዛ አለ ታዲያ? አሁን እኮ ኢየሱስ የሰማይ መላእክትም ልጅም ወልድም ነው የሚለው አይደለ? ወልድም ቢሆን አያውቅም ይላል። አዎ እኛማ እሱንማ በምን ቅድም ፈታ ነው መሰለ ጴጥራ ወንድሜ። ለምሳሌ ኃጢአት የማያውቀውን እርሱን ስለኛ ኃጢአት ያደረገው ይላል። ክርስቶስ ኃጢአትን አያውቃትም ሲባል በተግባር አልሰራትም፣ በተግባር አልገለጣትም ነው እንጂ ከእርሱ የተሰወረ ነገር የለም ማለት አይደለም። አሁን ስለዛች ቀንና ስለዛች ሰዓት ሲል እርሱ በስራ ገና አልገለጣትም፣ እርሱ ገና በመፍረድ ቀኗን አልገለጣትም ለማለት ነው እንጂ ከእርሱ የተሰወረች አይደለች። ምክንያቱም ከላይ ጀምሮ ስታነበው ያችን ሰዓትም በዛ መፍረድ ሚል አንድ ቁጥር ያስጨርሰኝ ወንድሜ። ያችን ሰዓትም ያችን ቀንም እያለ ጌታ ተናግሯል። ያችን ሰዓትንም በዛሽ ሰዓትም በዛሽ ቀንም እያለ እንዲሁም የሰው ልጅ ምልክት መምጣቱ እንዲህ ይሆናል እያለ በሰማይ የሚሆነው ምልክት ሁሉ ነግሮናል። የራሱን የሰው ልጅ ራሱ እያለ እየጠራ ማለት ነው እየተናገረ። ከዛ ታች መጥቶ ስለዛሽ ቀን ሰዓት አያውቅም ሲል በመስራት አልገለጣትም፣ በፍርድ አልገለጣትም ለማለት ነው እንጂ አያውቃትም አላውቅም እያለም አይደለም። ከሰርጉ ጋር የሰርጉን ቀን ለምን እንዳገናኛቸው አልገባኝም። እሱን ነው አሁን የፈለኩት እኔ። በእስራኤል ባህል እዛ እንትኑ ላይ ሆነ አዲሱ መደበኛ ላይም ስኮላርን ጠቅሰው እነሱ የሚያብራሩ እንትኑም ማን የተባለ ስኮላር? እኔ አዲሱ ምን ያትርጉም አለኝ። እስቲ ቆይ ለየው። ሌላ ጊዜ ማምጣትም እኮ ይቻላል። እዛ ክፍል ላይም አለልህ። ግን በእስራኤል ባህል የሰርግ ቀንን የሚወስን አባት ነው፣ አይገልጥም። አልገባኝም። ልጅ የመወሰን ስልጣን የለውም። ልጅ የመወሰን ስልጣን የለውም ካልክ እኮ አብ ወልድ በስልጣን ከአብ ያንሳል እያልክ ነው። እየተቆራረጥክ ነው። እሺ ዳኒ አግኝተዋል። በነገራችን ላይ ያው ይሄ ጊዜ የሚፈጅ ነው። በአንድ ጊዜ ስላልተዘጋጀውበት ነው። ይሄ የታወቀ ትራዲሽን ነው። ትራዲሽኑ በነገራችን ላይ ዳኒ ፕሊዝ ወደ ወንድም አለም ተው፣ እንደዚህ አታድርግ። ማስረጃ እስካላሳየ ድረስ ቆይ አንዴ ስማኝ። ማስረጃ እስካላሳየ ድረስ የታወቀ ነው አትበለኝ። ማስረጃውን አምጣ 3 ደቂቃ ብለህ ነበረ። ማስረጃው በሌለው ነገር ላይ በቃ ትክክል ነው የታወቀ ነው እንዳትል አልፈቅድልህም። ማስረጃው አለ ወይስ የለህም? ያሬድ ይሄ ማስረጃ ከኢየሱስ ክርስቶስ አምላክነት ጋር የሚጻረስ ዶክትሪን አለው እንዲ አሁን የተናገርኩት ማስረጃው አለ ወይስ የለህም ዳኒ? ምክንያቱም ስለ ክርስቶስ የማቴዎስ ወንጌል ምዕራፍ 24ን ስለዛች ሰዓትና ስለዛች ቀን ከአባት ብቻ በቀር የሚለውን በዚህ መልኩ ፈተውታል አባቶች ስላልክ አምጣልኝ ያልኩት ነው።
ስኮለርሊ ሪፈረንስ ነው ያልኩ በመጀመሪያ ደረጃ እና ቴክስ ታይም። ግን የስላሴን አስተምህሮ ይጣረሳል ወይ ነው ጥያቄ። ይሄ የሚጣረስ ከሆነ የስላሴ አስተምሮ የእንትናችሁም አዲስ መደበኛ ትርጉም ይጣረሳል። እንኳን ይሄ አይደለም አዲስ መደበኛ ትርጉም ላይ እየገባ ከሆነ አይጣረስም። አሳየኝ። አይጣረስም ሲጀመር። ላሳይህ። ኦኬ፣ ስለዚህ አይጣረስም። በጣም ጥሩ ላሳይህ። አዲስ መደበኛ ትርጉም ስለ ስላሴ የጻፈውን አላየኸውም? አንድ ስህተት አታገኝበትም። እኔ ዛሬ በቪዲዮ ነው ወጥቼ ኦርቶዶክስ በሆነው። እኔ ኦርቶዶክስ የምትሆነው በዚህ መልኩ አይደለም ዳንዬ። ኦርቶዶክስ የምትሆነው ስለ አንድ ምናምን ሳይሆን ኦርቶዶክስነት ህይወት ነው። ስለዚህ እሱ እንኳን ይቅርብ፣ እሱን ተወው ዳንሾ። አሁን የምናደርገው ምንድን ነው? ጀስት ሾዩ ነው። ያን ያክል ምንም ስህተት የለበት ማለት ነው። በነገራችን ላይ በዚህ ደረጃ ላሳይክ ነው፣ ችግር የለውም። በጣም በደስታ አሳይሃለሁ። ይህን አንተ ስህተት የለበትም ካብ ትቀበለዋለህ ማለት ነው። ይህን ትምህርት እሱ ያንተና የአዲስ መደበኛ ትርጉም የተረጎሙት የፕሮቴስታንት ሊቃውንቶች ድርሻ ይሆናል። እኔ ስለሱ ብዙ አይመለከተኝም። ግን ላሳይ ዳኒሾ። እሺ አንዴ ትልቁ ላይ ልሆንና እሺ አዲስ ኪዳን እሺ ኦኬ አንዴ እሺ ያልከፍት ብሎኝ ነው እንትኑ ታገሰኝ። እሺ ቆሮንቶስ ላይ ያለውን ላውጣ። ቆሮንቶስ ላይ አብ የበላይ አስተዳዳሪ የሚለውን ክፍል አንብበዋል አይደለ? ትርጉሙን ዳኒ አለ ዳኒ አረ ዳኒ ሚዩት ላይ ነው ባይዘወይ ይሰማል እንዴ ወገኖች? ወገን ሰማ ይሆን? ኤክስፓንድ አድርግና ራሴን እሺ ላሳይ። ኦኬ እሺ ይሰማል አይደለ? እሺ ጥሩ። አንዴ ቆይ አልከፍት አለኝ እኮ በእናታችሁ። አዲስ መደበኛ ትርጉም አለ እጅግ ላይ ዳኒ። አንዴ ቆይ ኮምፒውተር ሪስታርት ላድርግ። እኔማ ዋናው ማስረጃ የፈለግኩልህ ነው ብራዘር። አንተ እንደፈለግህ እንትን አድርግና ከዛ ውጭ ጉዳዩ። እሺ ፈልግ፣ ምን ችግር የለውም። በጣም ሰናይ። እሺ አንዴ ኮምፒውተር ሪስታርት ላድርግ። እስከዛ ያላችሁ እንትን አድርጉ፣ ታፕ አድርጉ ፕሊዝ። እሺ ታፕ ኮፕሊንግ ሼር አድርጉ። ታፕ አድርጉ፣ ኮፕሊንግ አድርጉ፣ ሼር አድርጉ ፕሊዝ። እኔና ዳንዬ ጥሩ ውይይት እያደረግን ነው። እኔና ዳኒ በጣም ጥሩ ውይይት እያደረግን ነው። እሺ
ሸጋ ነው። ታብታብ አድርጉሽ። እስከዛ አንዴ ታብታብ አድርጉ። ታብታብ አድርጉ። ከሚያስ ኦኬ ቆሮንቶስ ስንት ነበረ? ዳኒ ትዝ ይልሃል እንትን የሚለው አይደለ? አንድ የኮምፒውተር ስታት እስኪያግዝ አስታውሰኝ። 1531 ላይ ነው። 15 ከ24 እስከ 28 ከ24 እስከ 28 አንዴ 1531 እንዲሁን 1520 እሺ፣ ከ24 እስከ 28 ኦኬ፣ ችግር የለውም። እሺ አንዴ ቆይ። ኢፌክትስ ኦኬ። እሺ ይኸው አዲስ መደበኛ ትርጉም ነው ይሄ። ይኸው አዲሱ መደበኛ ትርጉም ነው ይሄ። ከማጥኛ ጽሑፍ ጋር ይላል። ይኸው ቆሮንቶስ። ኦኬ እሺ ቆሮንቶስ 10 11 12 13 15 እሺ እሺ ኦኬ ከቁጥር 28 ላይ እንዲላል ማብራሪያውን ዮዳኒ ይቀበሏል ስላልክ ብዙዎቹ እንዲያውም ማብራሪያው አንቀበሉ ጽሑፉንም እንቀበለው ነበር በሚል አንተ ግን አይ ቲንክ ማብራሪያውን ትቀበለዋለህ ማለት ነው። ማብራሪያው ግዴታ ባይሆንም እቀበለዋለሁ። ይሄንን ጥሩ እናንበውና የምትቀበለው ከሆነ ትቀበለዋለህ ማለት ነው። እናያለን። እሺ ምን ይላል? ወልድ ራሱ ለእርሱ ይገዛል የሚለውን ሲያብራራ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን ይላል። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳ ማለት አይደለም። ሦስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የስራን ድርሻን የሚያመለክት ነው ይልና በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ ይላል። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወት እንዲሰጥ ነው ይላል። አሁን ዳንኤ እንድታብራል የሚፈልገው አንደኛ ወልድ ለአብ የሚገዛው በአስተዳደር ረገድ ነው ሲባሉ ማለት ነው። አስተዳደር የተባለው ምንድን ነው? እዚህ ጋር ግብር ማለት ነው። ግብር ማለት በግብር አብና ወልድ እንደሚለያዩ ግልጽ ነው። አብ ልኳል፣ ወልድ ተልኳል። አብ አባት ነው፣ ወልድ ልጅ ነው። አስተዳደር የጠየቁ አስተዳደር ነው። አስተዳደር ማለት ግብር አይደለም ወይ? አይደለም። አስተዳደር ማለት ነው። አስተዳደር በኦንቶሎጂ እና በኢኮኖሚ መካከል ያለው ልዩነት ምንድን ነው? አስተዳደር ማለት ነው። ፍታልኝ። አስተዳደር ማለት አማርኛውን ፍታልኝ። አስተዳደር ውጫዊ ነው። አስተዳደር ማለት ነው። ስልጣን ማለት አስተዳደር ማለት ግብራቸው ማለት ነው። ብራዘር ስልጣን ማለት አይደለም። በስልጣን በአገዛዝና በመለኮት እኩል እንደሆነ እኮ እዚሁ ራስ አንብባለሁ። አስተዳደር ማለት ስልጣን ነው ወይስ አይደለም እኮ? ሳሊቬሽንን በተመለከተ ኢኮኖሚን በተመለከተ በግብር አንድ ናቸው። ማነው ሶሪ፣ በኦንቶሎጂ አንድ ናቸው። አስተዳደር ግብር ነው። ስለ ኦንቶሎጂ አልጠየኩም። እዚህ ጋር አስተዳደር የሚለው ምክንያቱም ከምን ጋር ተይዞ ነው የመጣው? ይገዛል ለሚለው ተይዞ የመጣ ነው። ወልድ ራሱ መጽሐፉ ይላል አይልም? ብራዘር አንዴ ቆይ አንዴ። እኛ ይሄን ክፍል ይገዛል የሚለው ምን ማለት እንደሆነ የእኛን ፍቻ አሳይሃለሁ። ምንም ችግር የለውም። አውቀዋለሁ። እዚህ ጋር አንዴ ቆይ ዳኒ ፕሊስ። አሁን እኮ መጽሐፉ የሚለውን የታገልክ ነው አንተ። አይ ምንም አልታገልኩም። አንተ ነህ እየታገልክ ያለው። ምክንያቱም ትርጓሜክ ምን ብሎ ስላስቀመጠን ነው እየታገልክ ያለው። ይገዛል፣ የሚገዛው ነው የሚለው። አየው፣ የሚገዛው ነው የሚለው። የሚገዛው በአስተዳደር መጽሐፍ ውስጥ አለ የለም? ይገዛል የሚል ለምሳሌ እግዚአብሔር ተጸጸተ የሚል ተገኘ ይጸጸታል ማለት አይደለም። ሰው ይገዛል የሚለውን ቃል ይዘህ ይገዛል ብለህ ከተረከብኩ እኮ በግብር ላይ ይገዛል ይላካል ማለት ነው።
አይልም። እዚህ ጋር ይላካል አይልም የሚለው እኮ ምንድነው? ለእርሱ መጽሐፉማ ይገዛል። ይገዛል ብሎ ጽፎልሃል። አንዴ መቀበል አለመቀበል ዳኒ አንተ ማታ ነው። ይላካል አይልም። ይላካል የሚለው ሀሳብ አይደለም እዚህ ጋር። ጌታ እዚህ ጋር ያለው ተልኬ የመጣው አላለም አንዴ እዚህ ጋር ያለው ስለመላኩ አይደለም የሚያወራው እኮ። ስለዚህ የመገዛት ማለት ይሄንን ነው የሚያሳየው። ቃል በቃል ተጽፏል። ስለመላኩ አይደለም የሚያወራው፣ ስለመላኩ አይደለም። እዚህ ጋር የሚለው ወልድ ራሱ ለእርሱ ይገዛል ነው የሚለው። ወልድ ራሱ ለእርሱ ይገዛል የሚለውን የአንተው መጽሐፍ የአንተው አባቶች ሲያብራሩ ምን ብለው አብራሩ? የሚገዛው መገዛቱ በአስተዳደር ነው የሚለው እና ስለዚህ በምንድን ነው የሚገዛው? አስተዳደር በምንድን ነው የሚገዛው? ይገዛል እሱማ ያለው ኦኬ። እዚህ ጋር ሲጀመር ይሄ እየተናገረ ያለው ወልድ ራሱ እሺ፣ ወልድ ለአብ የሚገዛው በአስተዳደር ነው ማለት ነው። ፍታልኝ ቶሎ በል። ፋንክሽናል ነው ወይም ደግሞ በአገልግሎት ወይም በምንነት አይደለም፣ በስራ እዚህ ጋር ግብር ነው። ፋንክሽናል አይልም፣ እዚህ ጋር በአገልግሎትም አይልም። የሚለው ምንድን ነው? መገዛት እኮ ወልድ ኔቸር ራሱ አይደለም። አንተ እኔን ብትገዛ ከአንተ ከኔ የተሻልክ ሰው ነህ ማለት አይደለም። እኔ እናንተ ምሳሌ አንሆንም። እሱን ተወው እዚህ ለምን ጋር ማለት ነው? ምክንያቱም እኔ እናንተ የየራሳችን ፍቃድ ያለን የራሳችን ዓላማ ያለን የየራሳችን የማንገናኝ ነን። ምንም አይነት ኮኔክሽን እኮ የለንም። መጽሐፉ ይገዛል ያለውን አልገዛም አይገዛም ብለህ የምታስረዳበት ምክንያት ምንድን ነው? መልስልኝ። መጽሐፉ ይገዛል የሚለው በአስተዳደር ነው የሚለው። ስለዚህ አብ የወልድ እኮ አስተዳዳሪ ነው። ይገዛል መጽሐፍ የራሱ የአንተው መጽሐፍ አብ ይገዛል። የወልድ አስተዳዳሪ ነው ወይ? ፋንክሽናሊ ወይም ደግሞ እ ኦኬ እጅን ስታነሳ ልታስወርደኝ መስሎኝ ዝም አልኩልህ። አስወርደኝ። እሺ ይኸውልህ ይገዛል የሚለው መጽሐፉ ቃል በቃል ስላለ ሲያስረዱ ወልድ በሰውነቱ ለአባቱ ለአምላኩ ይገዛል ማለት ነው። ቃል በቃል ተጽፏል አይልም። እዚህ ጋር አይልም። የእነሱ ያሉት እንደዛ አይደለም እያሉ ያሉትን ያው ቃል በቃል የጻፉትን አንተው እኮ የአንተው መምህራን እያስተካከልክ ነው የሚለው ምንድን ነው? ወልድ ራሱ ለእርሱ ይገዛል ሲል ወልድ ለአብ የሚገዛው በአስተዳደር ረገድ ነው ይላል። ስለዚህ ይሄ መላክ አስተዳደር አይደለም። አንዴ ውረድ ማለት አስተዳደር አለ። አንዴ ስማኝ ዳኒ፣ ጥያቄ አሁን አስተዳደር ማለት ስልጣን ማለት ነው አይደለ? አስተዳደር ማለት አስተዳደር ነው። በመለኮት በአገዛዝ በስልጣን አንድ ተብሎ ተጽፎላል። አስተዳደር ማለት ነው ንገረኝ። አስተዳደር ማለት እኛም በተመለከተ ይሄ ሳልቬሽንን በተመለከተ ይገዛል ተብሎ ተጽፎላል። የተጻፈውን እንዳለው እኛን በተመለከተ አይደለም የሚለው አይልም። ለእርሱ ይገዛ ወልድ ራሱ ለእርሱ ይገዛል ነው የሚለው። በነገራችን ላይ አባቶች ያፈቀዱታል ነገር ፋንክሽናል ሰቦርዲኔሽን ያለ ነው በአባቶች። ወልድ ራሱ ለአብ ይገዛል የሚለውን ሲፈታው ምንድነው? ሶሪ ወልድ ራሱ ለእርሱ ይገዛል። አሁን ለእርሱ የሚለው የአንተው የጴንጤው መጽሐፍ ለእርሱ ብሎ ነው የፈታው። የአንተን መጽሐፍ ይገዛል ነው የሚለው። የአንተ መጽሐፍ ራሱ ይገዛል እርሱ የሚለው ጥሩን አላሳየ። ስለዚህ በቃ ስለዚህ የምናደርጋለን እናንተ አሁን ቆሮንቶስ መልእክትን እንፈታለን ማለት ነው። ስለዚህ ምን ያህል ስህተት ትርጉም እንደሆነ ላሳየ። አንደኛ ቆሮንቶስ ምዕራፍ 15 ላይ እንዲህ ይላል። እሺ ከዚህ ልጀምር፣ ከቁጥር 25 ጀምሮ ልጀምር። እንዲያውም ከቁጥር ስንት ልጀምር መሰለ? ከቁጥር 20 ጀምሮ ልጀምር። አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል መጣ፣ ትንሣኤ ሙታን በሰው በኩል ሆኗልና። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው። የኋለኛው ጠላት የሚሻረው ማን ይላል ዳኒ? ሞት ይላል። ሁሉም ከእግሩ በታች አስገዝቷልና። ማን ነው ይሄ ሁሉን ከእግሩ በታች ያስገዛው? እግዚአብሔር አብ። ኧረ ተው እንዴት አለ? ያው ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ማን ነው ይሄ? ለኢየሱስ ነው የተገዛው። እግዚአብሔር ለኢየሱስ ነው ያስገዛው። ማንን? እግዚአብሔር ሁሉን ነገር ለኢየሱስ ክርስቶስ እግዚአብሔር አብ ለልጁ እንዲገዛ አደረገ ማለት ነው። ሌላ አዲስ ነገር የለው። እሺ በደንብ ስማው ዳኒ። የኋለኛው ጠላት የሚሻረው ሞት ነው ካለ በኋላ ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል አስተውል።
ሁሉ ተገዝቷል ሲል ምክንያቱም ሁሉ ከእግሩ በታች አስገዝቷልና ብሎ ሁሉ ደግሞ ተገዝቷል አለ አይደለ? ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። እዚህ ጋር ሁሉ ተገዝቷል የተባለው ማን ነው? የአስገዢው አብ ነው፣ የተገዛለት ለወልድ ነው። ስለዚህ እዚህ ጋር ተገዝቷል የተባለው ወልድ ነው። ኖ የቱ ጋር ነው ያነበብክ ያለው? 24 ላይ ነው ያነበብክ ያለው ዳኒ 27 ላይ ነው። አስተውልና ይህ ምን ይላል? ሁሉን ከእግሩ በታች አስገዝተዋልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉ ተገዝቷል የተባለው ሁሉ የተገዛው ማን ነው? ሁሉ የተገዛለት ለማለት ፈልገ ነው። ለአለው የተገዛለት እኔ አላልኩም፣ መጽሐፍ ቃሉ ነው የሚለው። እኔ አላልኩም፣ ቃሉ ተገዝቷል ለኢየሱስ ነው። ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ከአብ በቀር ማለት ነው። ሁሉ ተገዝቷል የተባለው ማን ነው? ለማን ነው የተገዛው? ሁሉ እዚህ ጋር የተገዛው ማን ነው? ለወልድ። ይሄ ለወልድ ነው የተነገረው። ለወልድ ይሄ ሁሉ ተገዝቷል የሚለው ለወልድ ነው። ሁሉ ተገዝቶለታል የተባለው ለወልድ ነው። ለሞት ልትል ነው? እኔን ተወኝ፣ አንተን ፍች ነው የፈለግኩት። እኔ ለሞት ብዬ ነው የምከራከርህ። አንተ ግን ለማን ነው የምትለው? ለወልድ ብዬ ነው የምረዳው። ለወልድ ነው የምትረዳው? አዎ። በጣም ጥሩ። እሺ ቆይ አንዴ ከዛ ሚላ መሰለ ዳንኤ ያው ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ኦኬ አስተውል። ድጋሚ ልገምልህ። ሁሉ ከተገዛለት በኋላ ግን ይላል። ሁሉ ለማን ነው የሚገዛው? ሁሉ ለወልድ እኮ አልኩ። ለወልድ። እሺ በደንብ ለወልድ ብለኛል። ለወልድ ሁሉ ከተገዛ በኋላ ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። ቃል በቃል ይላል። እሺ ስለዚህ ወልድ ለማን ነው የሚገዛው? ወልድ ሰውም ስለሆነ አሁን እዚህ ላይ እኔ ከላይ 24 ቁጥር ላይ እግዚአብሔር አብ ነው የሚለው። እዚህ አሁን የነካበት ቦታ ላይ ግን እግዚአብሔር አብ አይደለም የሚለው፣ እግዚአብሔር ነው የሚለው። 24 ቁጥር ላይ እግዚአብሔር አብ ነው የሚለው ለአባቱ ላሳየ። እሺ እያወራ የመጣው ዳንኤ አንዴ ስማኝ፣ እያወራ የመጣው ስለ ሞት ነው። ምክንያቱም ይላል ሞት በሰው በኩል ስለመጣ ገብቶኛል። ምክንያቱም እዚህ ጋር ለአባቱ ለእግዚአብሔር ስለሚል እግዚአብሔር አብ የሚለውን ወስደክ ነው። ገብቶኛል ዳንኤ። ታች ግን እግዚአብሔር ነው የሚለውና ታች የሚለው ላይ ስላሴ ነው የምንለው፣ ላይ ግን የምንለው አብ ነው። ስለዚህ ኦኬ አልገባም። ኮንፊውዝ አደረከኝ የባሰ። እሺ እታች ላይ የኔን ሀሳብ ላስቀምጥልህና ከዛም በኋላ ክሪቲሳይዝ ታደርገዋለን። 24 ቁጥር ላይ ለአባቱ ነው ብሎ ነው የሚጀምረው። ስለዚህ አባትና ልጅ ስንል አብና ወልድ ነው ማለት ነው። 28 ቁጥር ላይ ግን እግዚአብሔር ብቻ ብሎ ነው የሚያወራው። ስለዚህ እግዚአብሔር ሲል አብን ሪፈር እያደረገ ነው ወይንስ እግዚአብሔር ጋድ ሄድን ሪፈር እያደረገ ነው? ሜንሽን አያደረገውም። እንደምናውቀው አብ ወልድ መንፈስ ቅዱስ አንድ አምላክ ስለሆነ ታች ያለው ለስላሴ ብለን ነው የምንረዳው። ባርነስ እንደዛ ነው ኤክስፕሌን የሚያደርገው። ላይ ያለውን ደግሞ እግዚአብሔር ባርነስ አባት እኮ አይደለም ዳኒ፣ ስኮላር ነው። ጀስት ስኮላር። የአባቶች ትርጉም ምን አታመጣም? እኔ አውስ የሆነ ነገር ዝም ብዬ የተፈላሰፍኩ እንዳልሆነ እንድታቅ ብዬ እኮ ነው ብራዘር። ባርነስማ ጀስት ስኮላር፣ ያንተው ስኮላር ነው፣ የፕሮቴስታንት ስኮላር ነው። አይ ነው ከዚህ የተሻለ እናንተም አትተረጉሙ። የእናንተንም እኮ አውቀዋለሁ ብራዘር። የእኛን ታውቀዋለህ? አዎ ያው ለሞት ነው የሚገዛው እያልከኛለህ እዚህ ቁጭ ብለህ። አዎ ላሳየህ ማን እንደዛ ብሎ እንደተረጎመ። ማንም ይተርጉም አያስኬድም፣ ግን ማሳየት ትችላለህ። የአንተ ባርነስ እንዴት አስኬደክ? አንተ ለአንተ ስለተመቸ ለአንተ ስለተመቸ ባርነስን ተቀበልከው። አባት ያልሆነ ዝም ብሎ ስኮላር የሆነ ተራ ስኮላር የሆነ ሰው ማለት ነው ያንተው። ለዛውም በፕሮቴስታንት መነጽር ነገሮችን የሚፈታ አባቶች የተረጎሙትን አልቀበልም እያልክ ነው ዳኒ? እኔ ችግር እኮ የለብኝም፣ ግን የሚያስኬደው በዛ መልኩ ቢፈታ ነው ብራዘር። ስለዚህ እኮ ይሄ የአንተው ፍቺ ነው፣ የአንተና የባርነስ ፍቺ ነው እንጂ አባቶች ፍቺ አይደለም። የአባቶች ከዚህ የተለየ ከፈቱ ያው ጀስቲፋይ ማድረግ አለባቸው። እንዴ ባርነስን በምን ነው ጀስቲፋይ የምታደርገው? ምክንያቱም የኢየሱስ የአምላክን ወይም የስላሴን በመለኮት በአገዛዝ በስልጣን አንድ መሆናቸውን እና በስም በአካልና
በግብር ሶስት መሆናቸውን በጠበቀ መልኩ ነው ባርነስ የፈታው። እዚህ ጋር እኮ ይሄን ክፍል ነው እየጠየኩ ያለው ዳኒ። እዚህ ክፍል ላይ ይሄ የኋለኛው ጠላት የሚሻረው ሞት ነው እና እንዲሁም ድጋሚ ሪቫይዝ እናድርግ። እሺ እየተወራ ከላይ የመጣው ስለምንድን ነው? ስለ ሞት ነው አይደል ዳኒ? አዎ በጣም ጥሩ። የኋለኛው ጠላት የሚሻረው ሞት ነው ያለ አይደለ? እውነት ነው። በጣም ጥሩ። የኋለኛው ጠላት የሚሻረው በኋላ ነው አይደል? አሁን አይደለም አይደል? አዎ በጣም ጥሩ። ጠላቶቹ ሁሉ ይላል አስተውል። እሺ ኋላም መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣን ሁሉ ኃይልንም ሁሉ በሻረ ጊዜ ፍጻሜውን አለ ካለ በኋላ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና እና ሞት ሊነግስ የኋለኛው ማለት ነው። ጠላት አንዴ ቆይ ስማኝ። የኋለኛው ጠላት የሚሻረው ሞት ነው። የሚሻረው ማን ነው አለ? ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ኦኬ እዚህ ጋር እየተወራ ያሉ ስለማን ነው? ምክንያቱም የኋለኛው ጠላት የሚሻረው ሞት ነው ብሎ ካለ በኋላ ቀጠለና እዛው ሁሉን ከእግሩ በታች አስገዝቷልና ይላል። ስለማን ነው እየተወራ ያለው? ምክንያቱም ስለ ሞት እየተወራ ነው። ሰብጀክቱ ፓሲቭ ቢሆንም ኢየሱስ ነው። እሱ 27 ቁጥር ላይ ኢየሱስ ክርስቶስ ነው። አዎ ሁሉ ኢየሱስ የተገዛለት ክርስቶስ ኢየሱስ ነው። የተባለበትን ከአባቶች ፍቻ አምጣልኝ። እሺ ባርነስን ተሆነ አልፈልግም። እሱ ጀስት ስኮላር ነው። እሺ ዮሐንስ አፈወርቅን ከፍቼ እያየውን ያለሁት ነው። 3 ደቂቃ 4 ደቂቃ እንዳይፍቀድልኝ። ችግር የለውም። እኔም ልክፍትል እችላለሁ። ዮሐንስ አፈወርቅ። እሺ ዳንኤ ችግር የለውም። መምህር ኤፍሬም ገብተው ነበረ ወጡ እንዴ? ኔትወርካቸው ይሆናል። በጣም ጥሩ። የእኛን ትርጓሜ እስከዛ ላሳያችሁ። ዳኒ አምጣ። እሺ የእኛን ትርጓሜ ግን የቆሮንቶስ መልእክቱን ላሳያችሁ። ይሄ በጣም ድንቅ መጽሐፍ ነው። ዳኒም ያውቀዋል። ብዙ ጊዜ እንዲሁም ፕሮቴስታንት ወንድሞች ይጠቀሙታል። አይቻለሁ። ይሄ መጽሐፍ እንደምታዩት የሐዋርያ ቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ይላል። በጣም ድንቅ የአባቶችን ትርጓሜ ኮምፓይል አድርገው ያስቀምጡበት ነው። ማናቸው? መጋቢ አዲስ ስቦ አዳምጤ ይባላሉ። ይሄ በጣም ግልጽ ትምህርት ነው። ባይዘወይ ስለ ክርስቶስ የተነገረ አይደለም። ኦኬ ስለ ሞት ተነግሮ በኋላ ላይ ክርስቶስን የገባበትን አግባብ ደግሞ አሳያችኋለሁ። እሺ ምን ይላል? ይኸው ምዕራፍ 15 ገጽ 301 ላይ ታገኙታላችሁ። ምዕራፍ 15 ገጽ 301 ላይ አንደኛ ቆሮንቶስ ምዕራፍ 15 ገጽ 301 ላይ ይገኛል። ይኸው እሺ እዩት እንደሚል እባክህ መዝሙረ ዳዊት አስገባ። ምንድነው መዝሙረ ዳዊት አስገባ ማለት? መምህር ዘማርያም አልተመቻቸውም። ስቢያቸው እኮ ነበር። አልተመቻቸው ይሆናል። ኦኬ ፕሊዝ ያላየው እንዳይመስላቸው። አይቻለሁ ግን ስላልተመቻቸውን ያልገቡት። ስለዚህ በዛ ያዙት። ለማንኛውም ይኸው ምን ይላል? ከዛ እንትን ላይም ገብቼ አድቨንት ላይም ገብቼ ደግሞ አሳያለሁ። ዮሐንስ አፈወርቅ ላንብብልህ አንድ ጊዜ። አንዴ ቆይ ላሳይና ታሳያለህ ዳኒ። ችግር የለውም። የውሃዴም አለ። የውሃድ አይታየኝም። የውሃድዬ ካለ አንድ ቁጥር ጻፍ። ችግር የለውም። መምህራን ካላችሁ አንድ ቁጥር ጻፉ። የውሃድዬ አይታየኝም። እሺ ይኸው እዩት ክርስቲያኖች፣ እዚህ ጋር እዩት። አለቅነትም ሁሉ ስልጣናትም ሁሉ ኃይልን በሻረ ጊዜ ይሆናል አለና ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ቁጥር 26 የኋለኛው ጠላት የሚሻረው ሞት ነው። ሞት በኋላ በትንሣኤ ሙታን ጊዜ ይጠፋል። የሞተው ሁሉ ሲነሳ ሞት የለምና ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የሳባ ሁለተኛው ሞት ራእይ 20:14 ላይ። ከዛም ይላል ሁሉን ከእግሩ በታች አስገዝቷል ሲል ቁጥር 27 ይሄንን ዳኒ አሁን ያሳያቸዋል። ዳኒ ክርስቶስ ነው ብሎን የፈታው ኦኬ ትርጓሜያችን ነው ብሎ ያስቀምጠዋል። ሁሉን ከእግሩ በታች አስገዝቷልና የተባለው ሁሉ ከሞት እግር በታች ሆኖ ተገዝቷልና ነው። እግዚአብሔር ሰውን ሁሉ ለሞት አስገዝቷል፣ አንድም ሁሉን ለወልድ አስገዝቷልና በእጆቹ ስራ ሁሉ ላይ ሾመው፣ ሁሉን ከእግሮቹ በታች አስገዛ ስለሚልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉን ለሞት ያስገዛለት እግዚአብሔር ነው። ሁሉ ለሞት ተገዝቷል ሲባል ከእግዚአብሔር በቀር መሆኑ ግልጥ ነው። እግዚአብሔር አይሞትምና ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ሲል ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ሁሉን ላስገዛለት ለሞት ይገዛል። ሐዋርያው በዚህ ምዕራፍ ጥልቅነት ያለው ሐሳብ የሰነዘረ ሲሆን ሊቃውንት በሁለት መንገድ ይተረጉሙታል። አንደኛው ትርጉም እያለ ይላል። ዳኒ አንተን አሳይና ሙሉን አሳያለሁ። ችግር የለውም። ቁላይ አድርገኝና እንግዲህ የዮሐንስ አፈወርቅን
ክፈተው። እንዲሆና እሺ እሺ፣ ዮሐንስ አፈወርቅ ነው ያለው እዚህ ጋር ያከራከረን ምን ነበር? በእግሩ ስር ሲባል የሞት እግር ነው ብለህ ነው አንተ የወሰድከው? ኤፌሶን ላይ አይደለም ቆሮንቶስ ላይ ነን። አይ ቆሮንቶስ ነው እዚህ የቆሮንቶስ ነው። እሺ ኤፌሶን ስለታየኝ ነው። እሺ ቀጥል። ዮሐንስ አፈወርቅ ኮት አድርጎ ነው በእግሩ ስር ሲል የዮሐንስ አፈወርቅ እግሩ ያከራከረን እግሩ የሞት ነው ወይስ አይደለም የሚለው ላይ ነው ያከራከረን። እሱ አይደለም እሱ አይደለም ያከራከረን ሁሉን ከእግሩ በታች አንድ ቆይ አማርኛውን ላንብብልህና ከዚያ ትቀጥላለህ። አማርኛውን ላንብብልህና ሁሉን ከእግሩ በታች አስገዝቷልና ሲል ይሄ እግር የማን ነው? የኢየሱስ ነው ወይንስ የሞት ነው? ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛው በቀር መሆኑ ግልጽ ነው ሲል እያወራ ያለው ስለ ሞት ነው ወይስ ስለ ኢየሱስ ነው? ነው የኔ ሙግት። ሙሉን ክፍል እያየን የእግር ጉዳይ ሳይሆን እያወያየን ያለው ይሄ ክፍል እየተወራ ያለው ሁሉ ከእግሩ በታች አስገዝቷልና ነገር ሁሉ ተገዝቷል ሲል ላይ ጀምሮ የኋለኛው ጠላት የሚሻረው ሞት ነው። የትርጓሜያችንን ማሳየው ሰው አሳየኝ። ዮሐንስ አፈወርቅ ወደ ዮሐንስ አፈወርቅ ማለት ወስድ ነው ያልተግባባንበት እንድናቅ ነውና ዮሐንስ አፈወርቅ እንደዚህ ይላል። እሺ all things under his feet ካለ በኋላ ራቅ አድርገው ዳኒ፣ ይቅርታ ራቅ አድርገው ሙሉ እንዲታየኝ ፕሊዝ። እሺ አሁንስ እሺ all things under his feet ይላል። ሁሉን በእግሩ በታች ካስገዛለት በኋላ እንደማለት ነው። he has made all things subject to him ሁሉን አስገዝቶለታል አለ። or has appointed him to be the head over all things በነገሮች ላይ ሁሉ አለቃ እንዲሆን ሾሞታል ያለ ነው። ኮምፔሪት እያለ ይሰጠና it is evident that ግልጽ ነው ይላል that Paul he refers to some promise or prediction respecting the Messiah እዚህ ጋር እንደሚታየው ጳውሎስ ስለ መሲሁ ትንቢትን እየተናገረ ነው የሚለው ዮሐንስ አፈወርቅ though he does not explicitly አቤት ያው መሳይ ይላል እኮ በጣት እየነካው ነው ማንበው though he does not ላቁ ኖ ችግር የለውም ቀጥል። ያቁ ዳኒ go ahead። እሺ though he does not expressly quote any passage ጠቅስ እንኳን ባይጠቅስ እንኳን ስለ መሲሁ ነው እያወራ ያለው or make it certain to what he refers ስለምን እያወራ እንደሆነ በእርግጠኝነት ባይናገርም ስለ መሲሁ ነው 27 ቁጥር ላይ እየተናገረ ያለው ይላል። ቀጥል ዳኒ። Okay, sorry. It's evident that Paul here refers to some promise or prediction respecting the Messiah, though he does not expressly quote any passage or make it certain to what he refers. The words he have put all things under his feet ማለት በእግሩ ስር ሊያስገዛላቸው ወይም ያስገዛለታል የሚለው ሲያብራራ ይላል are found in Psalm 8:6 ይላል መዝሙር 8:6 ብሎ እንትን ይላል። 8:6 እንግዲህ you made him a ruler over all the works of your hand በእጆች ስራዎች ላይ ሾምከው ይላል። እሱን ነው የጠቀሰው and you put everything under his feet ሁሉንም ነገር በእግሩ ስር አስገዛህለት ይላል። all flocks and herds ያው ፍሎክስ ማለት ታውቃላችሁ እንግዲህ ከብቶች ምናምን ነገር ነው የሆነ እነሱን ሁሉ በብዛት አድርጋችሁ ሰዱት። ፍሎክስ ማለትና ሄርድስ ማለት and the beasts of the field ያው ቢስት ማለት እንግዲህ በአማርኛ ብዙ አውሬ እንግዲህ ጥሩ ትርጉም አይደለም ሶሪ። ስለዚህ ልቀጥልና ልመለስ። as applicable to a man ስለ ሰው ነው የሚያወራው ካለ በኋላ and as designed to show the dignity and dominion of a man ስለዚህ ይሄ ለሰው የተነገረ ነው ካለ በኋላ ምን ማለት ነው ማለት ዳኒ? as a man ነው ያው of course ይሄ ነገር ስለ መሲሁ ነው የሚያወራው። መሲሁ ደግሞ እንደ ሰው የተነገረለት ትንቢት ነው ያለ ነው ያለውና የሱ ክብርንና አይልም ዳኒ ፕሊዝ እንግሊዘኛ ተርጉም ሳልምልና እሺ as applicable to man and as designed to show the dignity and dominion of man ይላል። ይሄ ለሰው ልጆች applicable የሆነ የተነገረ ነው። ለሰው ልጆች የተነገረ ወይም ሰዎች ሪፈር ተደርጎ የተቀመጠበት ነው ይልና ለሰዎች ላይ አፕላይ የሚደረግ ነው ይላል። ከዛ whether the psalm has ለሰው ልጆች ሳይ ማን ነው እንጂ የሚለው ልጆች ይላል እንደዚህ ጋር አይልም እኮ ማን ማለት ነው የሰው ልጅ አይደል? ማን ማለት ነው ሰዎች እኮ ሰው ወላ አንተ ብዙ ቁጥር አረከው አንተ ሰው እየሰነጠቅ ከሆነ አንድ ማን ነው የሚለው ጋር የተቀመጣለው ኖ ማን ይላል። ስለዚህ አንተ ተሳስተሃል ካልከኝ እኮ አንተ ስተት መስራት የለብህም።
የለብኝም። ማን ነው ማን የሚለው የሚለው? እዚህ ጋር ስለ አንድ ግለሰብ ነው የሚያወራው። ማን ካለ ማን ብለህ ትተረጉምና ከዛ አውዱን ታስረዳለህ። ስለ አንድ ግለሰብ ነው የሚያወራው ወይ እዚህ ጋር ማን የሚለው በኮቴሽን ያለው? አክቹዋሊ እዚህ ጋር የሚያወራው ስለ መሲሁ ነው። ለዚህ ነው ማን የተባለው። አንተ ግን ስለዚህ ልጆች እዚህ ጋር ብለህ ማን በብዙ የተባለው እኔን ተሳስተሃል ብለህ በብዙ ዳኒ ፈታው። ማን የተባለው እዚህ ጋር ስለ ክርስቶስ ነው። ኦፍኮርስ መሲሁ ነው ይላል። እዚህ ጋር በጣቴ እየነካው ነው እኮ ማሳይ መሲሁ እዚህ ይላል። ጋር እኔ በኮቴሽን ማን የተባለው ክርስቶስ ነው ወይ ነው እያልኩ ነው ያለሁት። ኦፍኮርስ ክርስቶስ ነው። ለክርስቶስ የተነገረ ትንቢት መዝሙር 8:6 ላይ ጠቅሶ ተመለስ አንዴ ያሳያል። ቆይ፣ እዚህ ጋር እንዴ ተመለስ አንዴ፣ ተመለስ ወደ ነበርክበት ያው ተመለስ ፕሊዝ። ያው ኦኬ እኔ ጠየቁ በኮቴሽን ማን ኤንድ አስ ዲዛይን ቱ ሾው ዘ ዲግኒቲ ኤንድ ዶሚኒየን ኦፍ ማን ይላል። ይሄ ክርስቶስ ነው። ኦፍኮርስ አት ኤንድ ኦፍ ዘ ዴይ ሰዎች እንትን ያደርጋሉ። አንተ ግን ሰዎች ሰዎች ብለህ ለምን ለምን ትላለህ? ፈታው? ይሁን ራስህ እኮ ሰዎች አልክ እኮ አንተ ነህ እኮ ለምን ሰዎች ያልከው ብራዘር። ዳኒ እንዴ? አቋረጥከኝና ሰው ቆይ እንዲመራ ስለ አንተ ነህ ሰዎች ያልከው። ዳኒ አንተ ነህ ሰዎች ይኸውልህ፣ ያልከው። ቆይ ስማኝ። እዚህ ጋር ማን የሚለው ዲግኒቲ ኤንድ ዶሚኒየን ኦፍ ማን የሚለው ለክርስቶስ ነው የተነገረው። እላይ ለክርስቶስ ከተነገረ በኋላ ሰው ዶሚኔት እንዲያደርግ ተብሎ በነጠላ ቁጥር ተነግሮ እያለ አንተ ምን አመጣህ መሰለ? ሰዎች ማን ብለህ ነው እዚህ ተርጉመህ ጋር ማን ተሳስተሃል አልከኝ። የተባለው? ዳኒ ማን የተባለው ክርስቶስ ነው ብለሃል ወይስ ሰዎች አላልክም? አላልክም ወይ ብለሃል። ቆይ ሰዎች ሀሳብን ብለሃል ቀይራል። አላልክም? እኔማ ሰዎች ብለሃል ብያለሁ። አላልክም? አንተ አሁንም በዛ አቋም ነው ያለው። አንተ ደግሞ ተሳስተሃል ቆይ ስማኝ፣ አልተሳሳትክም? አልተሳሳትኩም። ሰዎች የሚል ስማኝ ቆይ አሳየሽ። ሰዎች አንዴ የሚል ስማኝ። አሳየህ ማን የሚለው የሰው ልጅ በሚለው ነው ሪፈር የሚደረገው አይደል? እና ስለዚህ የሰው ማን ልጅ ማለት የሰው የሰው ልጅ ልጅ ማለት ብለህ ነው። ለምን አንዴ አፈተው? ቆይ ስማኝ፣ የሰው ልጅ አንዴ ብለህ ለምን ስማኝ አፈተው? ዳኒ፣ አንዴ ስማኝ ፕሊዝ ስማኝ። ማን የሚለው የሰው ልጆችን ወክሎ የሚቆም ነው አይደል? እዚህ ስለዚህ ጋር ቆይ አንዴ ስማኝ ዳኒ ፕሊዝ ልጨርስ ሀሳቤን። ማን ኤንድ አስ ዲዛይንድ ቱ ሾው ዘ ዲግኒቲ ኤንድ ዶሚኒየን ኦፍ ማን ይላል። ፍታ ውስጥ ይሄንን ተርጎም ማለት ነው። ዲግኒቲ ኤንድ ወንድማችን ዶሚኒየን ኦፍ እዚህ ጋር ማን ማለት ነው። ሞት ነው ብለህ መተህ ስለ ዳኒ ሰው ስለ ክርስቶስ ነው ዳኒ የሚያወራው። ዳኒ ይሄን አምናል? ተመለስ። ማን የሚለውን ፍታ። ይሄ አልጨረስንም ገና እኮ ያው የራስ አባት አልጨረስንም አይ ዳኒ ካንት ሄልፕ ዩ። አልጨረስንም። ተመለስ ስለ ሞት ነው የሚያወራው። ስለ አልጨረስንም። ሞት ነው የሚያወራው። ተመለስ። ስለ መሲሁ ነው አላለቀም። የሚያወራው። አይ ሪሊ አም ሶሪ። ዮሐንስ አፈወርቅን አንብበን አልጨረስንም። ተመለስ አይ በቃ ኢትስ ኦኬ። ተመለስ ዳኒ እንደተሳሳትክ አውቃለሁ። በቃ ተመለስ። አይ ተው እስኪ እንደሱ አይነት ድራማ አትስራ ዳኒ። ተመለስና ሞት ነው እንጨርሰው አላልክም? ሀሳቡን። እዚህ ጋር ተመለስ ሞት እናገኛለን ብለህ ነው? እያነበብን እንሄዳለን። ፕሊዝ እያነበብክ ግን ስትፈታ ትክክል ስላልሆንክ ነው አሁን ያስቆምኩ። ኖ ስለዚህ ኖ ኖ አሁን ኖ ኖ አንተ ሲጀመር ተመለስ ለሞት ነው ተመለስ የተነገረው ብለህ አባትህ ተመለስ መሲሁ ነው የሚለው ብራዘር። ዳኒ ገና አልጨረስንም። አንብበን አልጨረስንም። ቅድም እንኳን ና ያነበብኩል ፍቺ ላይ መጨረስ ሉክ በቃ እኔ እንዳውም ስለዚህ ማን ስለማለት ነው ይታያል። አንዴ ይሄ ምንድን ስማኝ ነው የሚለው? ዳኒ ለምን ነበር የተከራከር ነው? ዳኒ ፕሊዝ ተመለስ አንዴ ለምን ተመለስ ነበር ፕሊዝ የተከራከር ነው? ተመለስና ማን የሚለውን ፍታልኝ። በሁለቱንም እየፈታን እያየን ያለ ነው። ኖ ተመለስ። እዚህ ጋር ማን ሞት የሚል የሚለው አለ እዚህ ውስጥ ዳኒ ሞት የሚል አለ ወይ እዚህ ጋር ብራዘር? ዳኒ ፕሊዝ እያነበብን ገና ዮሐንስ አፈወርቅ ገና ብዙ እያብራራን ያለው ገና አልጨረስንም። እና አይ ስለዚህ እያነበብን እንሄዳለን። ፕሮሚስ አነብልሃለሁ እያነበብን አነብልሃለሁ። ደግሞ ችግር የለውም። አንዴ አዳምጠኝ፣ እኔም አነባዋለሁ አንዴ እኮ አዳምጠኝ። የማንበብ ችግር የለብንም። እኔም አንተም ቆይ አንዴ እና አታነብም ማን የሚለውን አላልኩም ፍታ እኔ። መጀመሪያ። እዚህ ጋር ለምን ማን መጣ? የሚለውን ፍታ። ማን የሚለውን ፍታ ፕሊዝ እፈታለሁ። ይኸውልህ ማል ፍታ። የሚለውን ከመፍታታችን በፊት አንዴ ና አይ ምን ፍታ። ዳኒ ይታያል ረብሻ እዚህ ጋር ይሄ እናድርገው ፕሊዝ። ዳኒ የረበሽከው ራስ የረበሽከው ራስ ረብሻ እናድርገው። መዝሙር ያንድ በቃ እያነበብክ ነበረ። ነበረ እያነበብክ እኔ ደስ አነብልሃለሁ። ነበር። ይህን ንገረኝና ከዛ ቋንዴ ነው ተመለስ። ማን የሚለውን ሳትፈታ የትም አልሄድም ዳኒ። እዚህ ጋር ማን እኮ። የሚለው ስለዚህ በቃ ዶሚኒየን ኦፍ ማን የሚለው ስለዚህ አንተም ቤተክርስቲያንም ማን የሚለውን አብራችሁ ፍታ። ከዮሐንስ አፈወርቅ ጋር አልተስማማችሁ። አንተም ዮሐንስ አፈወርቅም እሺ ሚዩት ያደረኩ እኔን ዳኒ። ዝም ብሎ ድራማ እና ፖለቲክስ የምሰራ ከሆነ አስቆማለሁ። እኔ እንኳን አንተን እንደዚህ አላልኩም። ብራዘር ፕሊዝ በጣም በቃ ችግር የለውም። ሪስፔክትፉል ሆነ አውራ። እሺ ዳኒ አንተና ቸርች ተሳስታለች እንኳን አላልኩም። እኔ በጣም ተጠንቅቀ አውራ። ይኸውልህ ስማኝ ዳኒ ቋንዴ ስማኝ፣ ቋንዴ ሆስት ያደረኩት እኮ እኔ ነኝ። ይኸውልህ ስማኝ፣ አንተም ቤተ እምነትም ተሳስታል አትበል። አንተም ቤተ እምነትም ተሳስታል አላልኩም እስካሁን። ፍቺህን አምጣ። ማን ብሎ እንደዚህ ይፈታል የሚለውን እያየን ነው። ቃላቶችን የማታስተካክል ከሆነ
ምንም ግዴታ አይደለም አንተን ማስተናገድ። አክብሬ ነው ማወር ያለሁት። ኦኬ። ስለዚህ በዛ መልኩ ሆነ የምትቀጥል ከሆነ አምሶሪ ትቀጥላለህ። ካስቀየምኩ አምሶሪ ካስቀየምኩ የምትቀጥል ከሆነ እኔ ትቀጥላለህ። ዳኒ ቅድም ማን ካነበብኩ የሚለው ጋር ተመለስና ማን የሚለውን ማውራት ፈታ። አልችልም። ማን የሚለውን ካልፈታ ማውራት አላስወራም። ይችላሉ አልችልም? ማን የሚለውን ካልፈታ እኮ አላስወራም። ስለዚህ አንተ ሳታስወራኝ አከበርኩ ትለኛለህ? እሺ በል እግዚአብሔር ይስጥህ። እኔ እኮ እያወቅኩ ነው ራሱ ያስገባሁት። ቢሆነስት እያወቅኩህ እንደዚህ እንደሚሆን እያወቅኩ ዩዥዋሊ ስትያዝ አይኖ ምን እንደምታደርግ እና እሺ፣ ሌላ ፕሮቴስታንት ካለ ይግባ። አንድ ቁጥር ይጻፍና ይሄንን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ፍቺ ምን ብላችሁ እንደምትፈቱት ማወቅ ፈልጋለሁ። ሁሉን ላስገዛለት ይገዛል ሲል አንደኛ ቆሮንቶስ ምዕራፍ 15 ላይ ይሄ ማለት ነው የኋለኛው ጠላት የሚሻረው ሞት ነው ካለ በኋላ ሁሉን ከእግሩ በታች አስገዝቷልና። ኦኬ፣ ሁሉን ከእግሩ በታች አስገዝቷልና ማ ጥያቄያችን ይሄ ነው። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ማን ነው ከእግሩ በታች ያስገዛው? ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ የተገዛው ማን ነው? ምክንያቱም ሁሉ ተገዝቷል። ለማ ሁሉ ከእግሩ በታች ተገዝቶለታልና። ኦኬ፣ ሁሉ የተገዛው ለማን ነው እዚህ ጋር? ምክንያቱም መልሶም ይላል ይሄ ሁሉ የተገዛው ካስገዛለት ግን በቀር ነው ይላል። ኦኬ፣ ካስገዛለት በቀር ነው። ሁሉ ተገዝቷል። ሁሉ የተገዛው ግን ካስገዛለት በቀር ነው። ሁሉ ሲገዛ ያስገዛለት ግን አይደለም ይላል። እናንተ ክርስቶስ ነው እያላችሁ እየፈታችሁ ነው ፕሮቴስታንቶች። ሌላ ሰው ካለ የማይጮህ ረጋ ብሎ የሚያወራ ነገር ሰው ካለ ፕሊዝ ግቡና ማውራት ትችላላችሁ። ኦኬ። አዲሱ መደበኛ ትርጉም ግን ይሄን እዚህ ድረስ ያደረሰ ለምንድነው? አዲሱ መደበኛ ትርጉም ምን ብሎ ያመጣዋል? ይሄንን ሲፈታው እዩት። አዲሱ መደበኛ ትርጉም ምን ብሎ ይፈታዋል? ወልድ ራሱ እዚህ ጋር ይገዛል የሚለው ወልድ ነው ይልና ለእርሱ ይገዛል ማለት ወልድ ለአብ የሚገዛው በአስተዳደር ረገድ ነው ይላል። አያችሁ፣ በአስተዳደር ረገድ ነው። ስለዚህ በዚህ በአዲሱ መደበኛ ትርጉም መሰረት የፕሮቴስታንት መጽሐፍ ነው። የፕሮቴስታንት ስኮላሮች እነ ዶክተር ተስፋዬ ሮቤል የተሳተፉበት የእነሱ ትርጉም ነው ይሄ። እዚህ ጋር ወልድ የሚገዛው ለአብ በአስተዳደር ረገድ ነው ይላል። ዶክተር ዳኒ እንቀበሏለሁ እያለ ነው። ኦኬ። ስለዚህ ይሄን ዲፌንድ የሚያደርግ ፕሮቴስታንት ካለ ግቡ። ወልድ ለአብ የሚገዛው በአስተዳደር፣ አስተዳዳሪው ማን ነው እያለ ነው? አብ። አስተዳደር ማለት ስልጣን ማለት ነው። አስተዳደሩ ማን ነው ይላል? የወልድ አብ ነው ይላል። እንደዚህ አይነት በስላሴ እንደዚህ አይነት ትምህርት የለንም። እንዲሁም ይላል ቀጥሎ አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ይገዛል ይላል። እንዴ አብ ሁሉ ለወልድ አስገዛለት ሲልና ከዛ ደግሞ በኋላ ደግሞ ራሱ ደግሞ ወልድ ለአብ ይገዛለታል የአስተዳደሩ ራስ ለሆነ ይላል። እንዲህም ሲባልና ደግሞ መልሶ ሶስቱም የስላሴ አካላት በመለኮትና በክብር እኩል ናቸው ይላለው መልሶ። ከዛም ይላል መልሶ ደግሞ ይሁት እዚህ ላይ የተጠቀሰው መገዛት ተግባርን ወይም የስራን ድርሻን የሚያመለክት ነው ይላል። አብ የወልድ አባት መሆኑ የስራ ድርሻ ነው እንዴ? ኦኬ፣ አስተዳደር ነው እንዴ? አብ አባት ቢሆን እኮ ከወልድ አይበልጥም። ወልድ ልጅ ቢሆን ከአብ አያንስም እኮ። አብ አባት ቢሆን ከወልድ አይቀድምም። ወልድ ልጅ ቢሆን ከአብም አይከተልም። ይልቁንም አብ በነበረበት ዘመን ወልድ ነበረ። ምክንያቱም የባህሪ ልጁ ስለሆነ አንድ እውቀት፣ አንዲት ስልጣን፣ አንዲት አገዛ፣ አንዲት ፈቃድ ነው ያለው። ከዛ ምን ይላል? በስላሴ አካላት መካከል ይሁት አብ የበላይ አስተዳዳሪ ነው ይላል። እንዴ በአካል ሶስት ስንል እኮ በመለኮት በስልጣን አንድ እያለን ነው። ስለዚህ የአካል ሶስት መሆኑ አብን የበላይ ያደርገዋል እንዴ? አያደርገውም። የአካል ሶስት መሆኑ አብን የበላይ አያደርገውም። ምክንያቱም የበላይነት የሚባለው ለባህሪ፣ ለመለኮት፣ ለስልጣን የሚነገር ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እኛ በስላሴ ትምህርት ከፕሮቴስታንቶች ወንድሞቻችን ጋር አንድ አይደለንም። እይታችን ምነው ለዛ ነው። ኦኬ። በእርግጥ ይሄን የሚቀበሉ የማይቀበሉ አሉ። አሁን ዶክተር ዳኒ ግን የሚቀበል ነው። ይህንን ትርጉም ይቀበላለሁ ብሏል። በጣም የሚገርመው ነገር ይላል
ወልድ የአብን ፍቃድ የሚፈጽም ነው ይላል። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ በፍጥረትና በድነት ጊዜ የአብ ፍቃድ የወልድ አይደለችም እንዴ? የወልድ ፍቃድ የአብ አይደለችም? አብ ወልድ መንፈስ ቅዱስ አንድ ፈጣሪ እኮ ነው የምንለው። አብ በልጁ ዓለማትን ፈጠረ ሲል እኮ ወልድ አነሰ እያልን አይደለም። ወልድ ራሱ ፈጣሪ ነው እኮ እያልን እኮ ነው። የእግዚአብሔር ቃሉ ኃይሉ ጥበቡ አድራጊ ናት። ቃሉ ደግሞ አካላዊ ቃል ኢየሱስ ክርስቶስ ይባላል። አባቴ እስከዛሬ ይሰራል እኔም እስከዛሬ ድረስ እሰራለሁ እኮ ብሏል እኮ ወልድ። ስለዚህ የአብ ፍቃድ የበላይ ስለሆነ በፍጥረትና በድነት ጊዜ የአብ ፍቃድ ነው የተፈጸመ ያለው። የአብ የወልድ የመንፈስ ቅዱስ እንጂ የአብ ብቻ ነው የሚፈጸመው እንዲ አይደለም። ቀጠለና ምን አለ ይሁት መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። ሌላ ደግሞ ክህደት መንፈስ ቅዱስ በአብና በወልድ የሚላክ ነው አይደለም። መንፈስ ቅዱስ ከአብ ብቻ የሚወጣ ነው። ከአብ ብቻ የሚወጣ ነው መንፈስ ቅዱስ። ከአብና ከወልድ የሚሰርጽ አይደለም። የሚላከውም ሕይወት እንዲሰጥ የእግዚአብሔርን እውነት እንዲገልጥ ነው ይላል። ስለዚህ በአስተዳደር አብ የበላይ ነው፣ ወልድ የበታች የሚባል አስተዳደራዊ እርከን የሚባል የለም። አብ አባት ቢሆን ከወልድ አይበልጥም። ወልድ አባት ቢሆን ወልድ ልጅ ቢሆን ከአብ አያንስም። ማን ነው ለዚህ አይነት ትምህርት ያስተማራችሁ? ስለዚህ ይሄንን ትምህርት እኛ አንቀበልም። ኦኬ። እና የዚህኛው ክፍል የአንደኛ ቆሮንቶስ ላይ ያለው የኋለኛው ጠላት የሚሻረው ሞት ነው፣ ሁሉ ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት የሚለው ለማን ነው? ለወልድ ነው የሚለው ፍቺ ከየት እንደመጣ እናያለን። ራስን በሰፊው አድርግ ዲያቆን። ይቅርታ፣ እንዴት ነህ? በሰፊው አድርገው። እግዚአብሔር ይመስገን። ሰላም ነው አለው። የኔ አባት አለው። ቀጥል። የምፈልገው ቶፒክ ላይ መተልኝ ደስ አለኝ።